ሁሉም ነገር በእጁ ተሰጥቶታል። የግል ጀት፣ የዲዛይነር አልባሳቶች ሳይቆረቆር በፊት የሚከፈትለት የአባት ስም አለው። ነገር ግን ውስጡ እየተሰበረ ነበረ። እያንዳንዱን ፈተና እየወደቀ በዝምታ ውስጥ እየሰመጠ በዙሪያው ያሉት ሰዎች ሁሉ ተስፋ እየቆረጡበት ነው። መምህሮቹ፣ የክፍል ጓደኞቹ፣ አባቱም ሳይቀር። አንድ ቀን በትምህርት ቤቱ ጸጥ ባለው አንድ ጥግ ላይ ማንም ሰው በውል እንኳን ልብ የማይላት ጥቁር የጽዳት ሰራተኛ የትኛውም ትምህርት አሳድሮበት የማያውቀውን አይነት ተጽዕኖ ያሳደረበትን ነገር እስከተናገረችው ዕለት ድረስ ወለሎችን ብቻ የምታጸዳ ነበር የመሰለው። አውቀዋለሁ ብሎ ያሰበውን ነገር ሁሉ እንደምታጸዳለት ግን አላወቀም ነበረ። ውድና የተከበራችሁ ተመልካቾቻችን ይህንን በአይነቱ ለየት ያለ ቪዲዮ ወደፊት ከመቀጠላችን በፊት ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታረጉና ከየትና ስንት ሰዓት ላይ እየተመለከታችሁን እንደሆነ በኮሜንት ላይ እንድጽፉልን እንጠይቃለን። ቪዲዮውንም ላይክ እና ሼር አድርጉት። እንቀጥል። ስሙ ሉቃስ ሪድ ይባላል። ፊቱ የፎርበስ መጽሔት ሽፋንን በየወቅቱ የሚያሸበርቀው የቴክኖሎጂ ኩባንያዎች ታይኩን ወይም አውራ ቢሊኔር የሆነው የቻርልስ ሪድ ብቸኛ ልጅ ነው። ሉቃስ ያደገው በግል ጄቶች፣ በግል ምግብ አብሳዮች ተከቦና ልደቶቹንም ታዋቂ ሰዎች በእንግድነት በሚጠሩበት ግብዣ ላይ እያከበረ ነው። ነገር ግን ሁሉም ነገር ቢኖረውም አንድ ነገር ግን ጎሎት ነበረ፣ ዓላማ። 17 ዓመት ሲሆነው ሉቃስ በአትላንታ በሚገኝ የላይኛው የማህበረሰብ ክፍል በሚማርበት እጅግ ውድ በሆነው የግል ሃይስኩል ገባ። በጥረቱ መግባት ስለቻለ ሳይሆን ሪድ የሚለው የአባቱ ስም በሮችን እንደ ወርቃማ ቁልፍ መክፈት ስለሚችል ነበር። ፈተናም ቃለመጠየቅም አላስፈለገውም። የገንዘብ ዝውውርና ንግግሩን ማድረግ የሚችለው ስም ብቻውን በቂ ነበር። ሉቃስ በሶስት ነገሮች ይታወቃል። በእብሪተኝነቱ፣ በሚለብሳቸው ውድ ልብሶቹና በትምህርት ውድቀቱ። ግሬዶቹ ቀልድ ነበሩ። መምህሮቹ በችሎታው ሳይሆን ከፍርሃታቸው በመነጨ ነበር የሚያሳልፉት። እርሱ ግን ደንታ የለውም። ለምንስ ይኖረዋል? አንድ ቀን የአባቱን ግዛቶች መውረሱ አይቀርም። የአባቱ ስም ማድረግ የማይችለውን የእርሱ ጂፒኤ ምን ማድረግ ይችላል? በመምህሮቹ ላይ ያፌዛል። የክፍል ጓደኞቹን ችላ ይላል። ልክ ከእርሱ በታች የሆኑ ይመስል ትምህርት እየተሰጠ በፌዝ ይስቃል። በአንድ ወቅት የትምህርት ቤት አማካሪዎቹ ስለወደቁት ውጤቶቹ ሊያማክሩ ሲጠሩት ሉቃስ ወንበሩ ላይ ደገፍ ብሎ ተቀምጦ ብፈልግ ይህንን ትምህርት ቤት መግዛት እችላለሁ። የትኛው የትምህርት ውጤት ይህንን ሊቀይረው ይችላል? ይህ አነጋገሩ በትምህርት ቤቱ ውስጥ ልክ እንደ ሰደድ እሳት ነበር የተዳረሰው። ግን ማንም ደፍሮ ሊጋፈጠው አልቻለም። ሁሉም ሰው ከፋኩልቲ አመራሮች እስከ ተማሪዎች ድረስ በሉቃስ አጠገብ ሲሆኑ በእግር ጣታቸው ነበር የሚራመዱት። ማንም ሰው የሪድን የገንዘብ ድጋፍ የማጣት ድፍረት አልነበረውም። በቤት ውስጥም ቢሆን ነገሮች ከዚህ የተሻሉ አይደሉም። አባቱ ኃይለኛ ሰው ነው። ጨካኝና በስሌት የሚንቀሳቀስ የመርህ ሰው ነው። ከራሱ ደም እንኳ ቢሆን በሰበቦች የማያምን በራሱ ጥረት ቢሊኔር የሆነ ሰው ነው። ማፈሪያ ነህ አለው ቻርልስ አንድ ቀን ማታ ከትምህርት ቤት ሌላ የስልክ ጥሪ ከደረሰው በኋላ። ለእኔ የምትሰራ ሰራተኛ ብትሆን ኖሮ ይህን ጊዜ ከስራ ተባረህ ነበረ። ሉቃስ እጁን አነባብሮ አይኖቹን እያሽከረከረ ግን እኔ ሰራተኛ አይደለሁም፣ ልጅ ነኝ። ዓለም ጉዳዩ አይደለም። ወይ ሰው ትሆናለህ ወይም ወኔ የሌለው ግን የአባት ስም ያለው ሌላ የሀብታም ልጅ ሆነ ትቀራለህ። እኔም አልሸከምህም። ይህን ተከትሎ የነበረው ዝምታ እንደ ቡጥ የሚማታ ነበረ። ቻርልስ እየቀለደ አልነበረም፣ ከምሩ ነበረ። በማግስቱ ጠዋት ሉቃስ ምንም እንዳልተፈጠረ ነበር ወደ ትምህርት ቤት ሄደው። በኮሪደሩ ላይ ሲያልፍ አንዳንድ ተማሪዎች በቅናት አፈጠጡበት፣ ሌሎቹ በመጠየፍ። ነገር ግን የአንዲት ሴት አይን ከእርሱ ላይ መነቀል አልቻለም። የእርሷ አይኖች በዕድሜዋ የገፋች ምናልባትም በ50ዎቹ ዕድሜ ውስጥ የምትሆን ጥቁር ሴት ከመግቢያዋ አጠገብ ያለውን ወለል እየወለወለች ነበረ። ሰውነቷ ቀጥ አለ። አይኖቿ ጸጥ ግን ንቅት ያሉ ናቸው። ዩኒፎርሟ ተጨማዷል። ሉቃስ ልብ አላላትም። ለእርሱ እሷ የምትታይ አይደለችም፣ የጽዳት ሰራተኛ ብቻ ናት። ከነዚህ መራር ጠዋቶች መሃል በአንዱ በኮሪደሩ ላይ በጽዳት ሰራተኛዋ አጠገብ አለፈ። ለመጀመሪያ ጊዜ በምታጸዳ ሰዓት የሆነ ነገር እያንሾካሾከች መሆኑን ልብ አለ። ብቸኛው እውነተኛ ጥበብ አለማወቅህን ማወቅ ነው። ሉቃስ ቆመ። ምንድን ያልሽው ሲል ጠየቃት። አልፈራችውም። ቀና ብላ ተመለከተችው። አንተ ለመረዳት የተዘጋጀውን ምንም ነገር አላልኩም ልጅ አለችው። ሳቅ አለ። ግን በቃላቶቿ ውስጥ የተናገረችው ነገር የሆነ ነገሩን ነድፎታል። ፊቷን አዙራ ምንም እንዳልተፈጠረ ሄደች።
ግን ሉቃስ ስለ እርሷ ዝም ብሎ እያሰበ ነበረ። ሉቃስ የትምህርት ቤቱን ደረጃዎች መውጣት ጀመረ። ሁሉም ነገር የተለየ ይመስላል። ቀዝቃዛ፣ ትንሽ፣ ይሸከመው የነበረው የእብሪትና የመታበይ ጉልበቱ ተንፍሶለታል። አሁን በፍጥነትና በእርጋታ ነው የሚራመደው። የዛን ዕለት ጠዋት የሥነ ጽሑፍ ፈተናውን ውጤት ተቀበለ። የተለመደውን ውጤት በመጠበቅ ከፈተው። ምናልባትም ሲ ወይም ማስተዛዘኛ ነጥብ አገኛለሁ ብሎ አስቦ ነበረ። ውጤቱ ከ118 ከስሩ በቀይ ተጽፎ ተከቦበታል። እንዲህ የሚል ጽሑፍም ታክሎበታል። ምንባቡን ግን አንብበኸዋል? ሉቃስ ወረቀቱ ላይ አፈጠጠ። አይኑን አርገበገበ፣ ሳቀ። በድንጋጤም ዙሪያ ገባውን ቃኘ። ከእርሱ ጋር የሚስቅ ሌላ ሰው አልነበረም። በዛ ሳምንት ሌሎች የፈተና ውጤቶች መጡ። ሂሳብ 24%፣ ሂስትሪ 31%፣ ባዮሎጂ ድፍን 0 ጠጥቷል። ከእንግዲህ ቀልድ አልነበረም። የትምህርት ቤቱ አማካሪ በድጋሚ ጠራቸው። በዚህ ጊዜ ድምጿ የተረጋጋ አልነበረም። ሉቃስ፣ በትምህርት አደጋ ላይ ነህ። ስለ ባህሪህ አይደለም እያወራሁ ያለሁት፣ ስለ ውድቀትህ ነው። ከቁጥር አንጻር ካየነው ከሲኒየር ክፍሎች ውስጥ ከአጠቃላይ ክላሱ የመጨረሻ ነህ አለችው። ጊዜያዊ ነው አለ ትከሻውን እየነቀነቀ። አስጠኝ እቀጥራለሁ። 3 አስጠኞች ነበሩ። ሁሉም ስራቸውን ለቀዋል። ይህ አነጋገሯ አፉን አዘጋው። በኋላ የዛን ቀን ቢሮውን ለቆ ሲሄድ እንዳይታይ በጀርባ በሩ በኩል ነበር ሄደው። በድጋሚ የጽዳት ሰራተኛዋን ከካፍቴሪያው አጠገብ የፈሰሰውን ሶዳ ለማጽዳት እየፈቀፈቀች አገኛት። አየችው። በትህትና ፈገግ አለች። ቆመ። ባለፈው ስለ ሶቅራጥስ የሆነ ነገር ብለሽ ነበረ። ቀስ ብላ ቆመች። እጆቿንም በሽርጧ አጠረገች። እናስታወስከው አለችው። አሁን ማለቴ ውስጤ ቀርቷል። አንዲት የጽዳት ሰራተኛ የጥንታዊ ፈላስፋዎችን ጥቅስ መናገር መቻሏ እንግዳ ነገር ነው የሆነብኝ። እጇን አነባበረች። የበለጠ የሚገርመውማ ሙሉ ዓለም በእግሩ ስር የሆነችለት ልጅ የማንበብ ፈተናን ማለፍ ሲያቅተው ነው። ኦው ይህ አነጋገርሽ በጣም ያማል። መምህር ነበርሽ አይደል? ፍልስፍና ብቻ አይደለም፣ ሕይወት ሳትወረውረኝ በፊት ሌሎች በርካታ ነገሮችንም አስተምሬያለሁ። እንግዳውስ አስተምሪኝ አላት። እርጅኝ ባክሽን። አጤነችው። በአንድ ቅድመ ሁኔታ ስምህንና ኩራትህን በር ላይ ጥለህ ነው የምትመጣው። ከዜሮ ከታች ትጀምራለህ። ደህና ሲል አንሾካሾከ። ዝም ብዬ እየወደኩ መቀጠል አልችልም አለ። በማግስቱ ጠዋት ሉቃስ ፀሐይ ሳትወጣ በፊት መጣ። የትምህርት ቤቱ ማህበረሰብ ገና አልነቃም። የሰጠችውን ማስታወሻ ይዞ በጀርባ በኩል ገባ። አገኛት። ኤቭሊንን በምስራቁ ክፍል ያለውን ወለል እያጸዳች ነበረ። ሉቃስ ወደፊት ከመራመዱ በፊት ፈራ ተባ እያለ ላፍታ ያህል ቆመ። ሄ አስተምርሃለሁ ብለሽኝ ነበር አስታወሽ አላት። ኤቭሊን ቆም አለች። አስታውሳለሁ፣ ግን ደግሞ ቀላል እንደማይሆንም የነገርኩህን አስታውሳለሁ። ጉዳይ አይደለም፣ ይህ ነገር ያስፈልገኛል። እንግዳውን ጀምር፣ ግን መጀመሪያ ስሜን ማወቅ ይገባል። ስሜ ኤቭሊን ዋለስ ይባላል። ሉቃስ ፈገግ አለ። እዚህ መስራት ከጀመርሽ ምን ያህል ጊዜ ሆነሽ? 3 ዓመት። ከዛ በፊት ሌሎች ትምህርት ቤቶች ተራ ነበረ። ከዛ በፊት ንግግሯን ቆም አድርጋ አይኑ ላይ አፈጠጠችበት። የኮሌጅ ፕሮፌሰር ነበርኩ። የእንግሊሽ ሊትሬቸርና ፍልስፍና አስተምር ነበረ። አይኖቹ ሰፉ። ለምን እሱን ስራ ትተሽ ወደዚህ ገባሽ? ኤቭሊን ልብሷን እየጠቀለለች መለሰችለት። አንዳንድ ጊዜ ህይወት የአንተ የመሰሉህን ነገሮች ትወስድብሃለች። ከምታውቀው ነገሮች ምንም ሳታስቀር ሜዳ ላይ ትጥልሃለች። አሁንም እንዴት ማስተማር እንዳለብኝ ያውቃለሁ። ሉቃስ በጣም ተገርሞ ጭንቅላቱን ነቀነቀ። በህይወቱ ለመጀመሪያ ጊዜ ሰው ያለምንም ኃይልና ስልጣን የእውነት ጠንካራ ሆኖ ሲመለከት ነው። እሺ ከየት ነው የምንጀምረው? ትናንትና ማታ የሚነበበውን ነገር ለመጀመር ሞክሬ ነበረ። ከየት መጀመር እንዳለብኝ እንኳ አላወቁም። እርሱ የመጀመሪያው እውነት ነው። ኩራትህ እንደምታውቅ እንድታስባታለሁ ነበረ። ነገር ግን እንደማታውቅ ስታምን የእውነት መማር የምትጀምረው ያን ጊዜ ነው። ማንበብ እችላለሁ ሲል ሉቃስ ተንተባተበ፣ ለመከላከል በትንሹ እየሞከረ። አትችልም አላልኩም፣ ግን እያወራው ያለሁት ቃላቶችን ስለማንበብ አይደለም፣ በመስመሮቹ መሃል ያሉትን ስለመረዳት ነው እያወራው ያለሁት። ከቦርሳዋ ውስጥ ማስታወሻ ደብተሯን አወጣች። ሁልጊዜ ጠዋት ክላስ ከመጀመሩ በፊት ለ1 ሰዓት በዚህ እንገናኛለን። አፍጥቼ ከጨረስኩ በኋላም ሁልጊዜ ማታም ተቀምጠ ትጽፋለህ። የተማርከውን፣ ያነበብከውን፣ የተሰማህንና የተረዳኸውን። ግሬድ የለውም፣ ታማኝነት ብቻ። ሉቃስ ማስታወሻውን ከፈተው። ባዶ ገጾች፣ ግብዣ፣ ቻሌንጆች፣ በድጋሚ በወድቅስ። በመጨረሻ አስተካክለ ትሰራዋለህ። ቀኑ ተጀመረ። እንግዳ የሆነ ልማድ መዳበር ጀመረ። ለቅድስና በሚመስል ሁኔታ ሉቃስ በጠዋት መምጣት ጀመረ።
ኤቭሊን ሳታንዛዛ ሰላምታ ታቀርብለታለች። ቀጥታ ወደ ጥያቄዋም ትገባለች። ይህ አረፍተ ነገር ምን አይነት ስሜት አሳደረብህ? ይህ ገጸ ባህሪ ለምን ጸጥ ያለ ይመስልሃል? ድፍረት ምን እንደሚመስል ልትነግረኝ ትችላለህ? አላስተማረችውም፣ አነሳሳቸው፣ ተነኮሰችው እንጂ። ሉቃስ በተለየ መልኩ ማየት ጀመረ። መጽሐፎች የትርፍ ጊዜ ሥራ መሆናቸው ቀረ። አረፍተ ነገሮቹ ውስጡ ገብተው ይኮረኩሩት ጀመር። ቃላቶቹ ምን ለማለት ፈልገው ነው የሚለውን ማውጠንጠን ጀመረ። ማስታወሻ ደብተሩ ተሞላ። በመልሶች ሳይሆን በሐሳቦች፣ በግብረ መልሶች፣ በፍርሃቶች። ስለ አባቱ ጻፈ። ስለ ጫናዎቹ፣ ሁልጊዜ ባዶ በመሆኑ ስለሚሰማው የቁጣ ስሜት ሁሉንም ከተበው። ኤቭሊን እያንዳንዱን ቃል አነበበች። አንድ ቀን ማታ ወደ ካፍቴሪያ ሲሄድ 2 ልጆች እየሳቁ አለፉት። አንዱ ጆሽ ይባላል። ሌላኛውን ጎሸም አደረገው። ጆሽ የፉትቦል ተጫዋቾች ኮከብ ነው። ትንሹን ሪድ ተመልከተው፣ ለጽዳት ሰራተኛዋ ደብዳቤ እየጻፈላት ነው አለው። ሉቃስ መልስ ለመስጠት መንጋጋው እስኪኮማተር ድረስ ነቀሰ። ግን ኤቭሊን ትከሻው ላይ እጇን በማኖር እንዲህ ስትል አንሾካሾከች። ጥልቀትን ጥልቀት በሌለው ማስመሪያ አትለካም። ቀና ብሎ አያት። ይህ አንድ መስመር ከየትኛውም ስድብ በላይ ጥልቅ ስሜት አሳደረበት። የዛን ዕለት ማታ ሉቃስ ከአባቱ የተላከለትን መልእክት ከፈተው። የትምህርት መረጃህን ያለበትን ሁኔታ ልከዋል። ነገሮችን የምታስተካክልበት አንድ የመጨረሻ ማስጠንቀቂያ ወይም ከትምህርት ቤቱ ትባረራለህ። የሚሰጥ የድጎማ ገንዘብ፣ አፓርታማ፣ ምንም ነገር አይኖርም። ሉቃስ መልእክቱ ላይ አፈጠጠ። አልመለሰም። ግን ለመጀመሪያ ጊዜ ፍርሃት ሳይሰማው ቀረ። ዝግጁ የመሆን ስሜት በምትኮ ተሰማው። አርብ ዕለት ከውጥረትና ከግርግሩ ጋር ደረሰ። በግማሽ ሴሜስተሩ ማገባደጃ ጉልበት ትምህርት ቤቱ ሕይወት ዘርቶበት ነበረ። የሪፖርት ካርዶች፣ የኮሌጅ አማካሪዎች፣ የምረቃ ስብሰባዎች፣ ሁሉም ሰው ስለ ወደፊቱ እያወራ ነበረ። ሉቃስ በድጋሚ የተሰሩ አሳይመንቶች የሞሉትን ፎልደር ይዞ በተጨናነቀው ሰው መሃል ሄደ። በአድናቆትና በሙገሳ ማርክ የተሞሉ ኢሴዎች። በኤቭሊን ተገፋፍቶ የጻፈው ዘ ኢሉዥን ኦፍ ፓወር የሚለው ኢሴው በአድናቆት ማርክ ተሞልቷል። ከዚህ በፊት እንደዚህ በትምህርት ውጤቱ ኮርቶ አያውቅም። አባት የሚኮራብኛል ብሎ አስቦ ነበረ። ግን ቢሮ ሲደርስ ቻርልስ ሪድን በዛ አገኘው። ግራጫ ሱፍ ለብሶ ከመስኮቱ አጠገብ ቆሟል። አርፍደሃል አለው። ቻርልስ ቀና ብሎ እንኳ ሳያየው ይህን ነገር ቶሎ እንጨርሰው። የትምህርት ቤቱ አማካሪ እንደደነገጠች በሚያስታውቅ ሁኔታ የሉቃስን አዲስ ሪፖርት ሰጠች። ሉቃስ ሊቀበል እጁን ሰነዘረ። ቻርልስ ቀድሞ ወሰደው። አሰስ አድርጎ አነበበው። ውጤቱ ተሻሽሏል። ቆንጆ የሚባል ባይሆንም ግን መሻሻል ይታይባቸዋል። የመምህራኖችም የሙገሳ አስተያየቶች ሰፍረውባቸዋል። ጥሩ መነቃቃት አሳይቷል፣ በንቃት ይሳተፋል፣ በባህሪው ላይ ከፍተኛ ለውጥ አምጥቷል የሚሉ የተለያዩ አስተያየቶች ሰፍረዋል። ቻርልስ ፎልደሩን ቁጭ አድርጎ ዘጋው። ይህንን ነው መሻሻል ብለህ የምትጠራው? ሉቃስ ወደ ውጭ ተነፈሰ። እየሞከርኩ ነው። እውነት ከማን ጋር ነው እየሞከርክ ያለው? የመጨረሻው አስጠኝ ለቋል። ማን ነው ሲረዳህ የነበረው? ሉቃስ ቆም አለ። ኤቭሊንን ማጋለጥ አልፈለገም፣ ግን ጊዜው መድረሱን አሁን በውስጡ አንዳች ነገር ነግሮታል። ኤቭሊን ጽዳት ሰራተኛዋ አለ። በመሃላቸው ዝምታ ሰፈነ። ቻርልስ ዝም ካለ በኋላ ደረቅ ሳቅ ሳቀ። ትቀልዳለህ? ፕሮፌሰር ነበረች፣ የጽዳት ሰራተኛ ናት ሲል ቻርልስ አቋረጠው። እሱ ብቻ ነው የሚታየ ሲል የሉቃስ ድምፅ ጎላ አለ። በውድ የምታመጣቸው አንዳቸው ማስጠኞች ካስተማሩኝ የተሻለ አስተምራኛለች፣ እንዳስብ አስተምራኛለች። ቻርልስ ወደፊት እየተራመደ ቀረበው። ድምፁ ዝቅ ያለና የሚያስፈራራ ነበረ። ይህንን ቤተሰብ እያዋረድክ ነው። ምንም የሚያቀርቡት ነገር ከሌላቸው ሰዎች ጋር ጊዜህን እያባከንክ ነው። እሷ አይታኛለች፣ አንተ ግን አይተኸኝ አታውቅም። ቻርልስ የማያውቀውን እንግዳ ሰው እንደሚያይ ሁሉ አፈጠጠበት። በዚህ መንገድ መሄድህን ከቀጠልክ ሁሉንም ነገር ታጣለህ። መኪና፣ ገንዘብ፣ ስምም አይኖርም። አትፈታተነኝ። ሉቃስ ቃላቶቹ ምላሱን ቢያቃጥሉትም ግን ከመናገር ወደ ኋላ አላለም። የእውነት ማን እንደሆንኩ ለማወቅ ምናልባትም ሁሉንም ነገር ማጣት ይኖርብኝ ይሆናል አለው። ቻርልስ አልመለሰለትም። ዝም ብሎት ሄደ። በሚቀጥለው ሳምንት ሉቃስ የበለጠ ዝምተኛና ቁጡ ሆነ። ግን አልተሸነፈም። በትምህርት ቤት ያሉት ልጆች ይህንን ልብ ብለዋል። መምህራኖቹም ልብ ብለዋል። ጭምጭምታዎቹ ተናፈሱ። አንዳንዶቹ ሉቃስ ከጽዳት ሰራተኛዋ ጋር የማይለቅ ፍቅር ይዞታል አሉ። ሌሎቹም አፌዙበት። ጆሽ ሉቃስ ከኤቭሊን ጋር ተቀምጦ የሚያሳየውን ቪዲዮ አጋራ። ትምህርት ከቀሽሞች የሚለውን ካፕሽን አደርጉበት። ሉቃስ ፍንክች አላለም።
በፈንታው ኢሴውን አሳትሞ በትምህርት ቤቱ የማንበቢያ ቦርድ ላይ ለጠፈው። ርዕሱም ድንቁርና እንጂ መማር ደካማ አላደረገኝም የሚል ርዕስ ነበረው። ሰኞ ዕለት ጠዋት ወደ ትምህርት ቤቱ ሲሄድ ኤቭሊንን መተላለፊያው ኮሪደር ላይ አገኛት። ስታየው ቀና አለች። ሰላምታ ከተለዋወጡ በኋላ ኦንላይን ላይ አየሁሽ አላት። ምን? በመጥፎ መንገድ አይደለም ሲል ፈጠን ብሎ ጨመረ። ማወቅ ፈልጌ ብቻ ነበረ። ሶቅራጥስን ትጠቅሻለሽ? የ20 ዓመት የማስተማር ልምድ እንዳለው ሰው ነው የምታስተምሪው። እናም አንድ የቆየ አርቲክል አግኝቻለሁ። ኤቭሊን ዋለስ በቺካጎ ዩኒቨርሲቲ ቋሚ መምህርት፣ ተጋባዥ ተናጋሪ፣ የታተመላት ጸሐፊ፣ የአዋርድ አሸናፊ። ለረጅም ደቂቃዎች አይኖቿን ጨፈነች። ያቺ ሴት ነበረች፣ ግን ድጋሚ አልተጠራችም። ምን ተፈጠረ ሲል ጠየቃት። በማስተማር ላይ ተሰማርቶ የሚገኝን የኮሌጅ ዲን፣ ትልቅ ስም ያለው ኃያል ሰውን ያካተተን የኩረጃ ቅሌት አደባባይ አወጣው። አፌን ለማዘጋት ያቀረቡልኝን የሽንገላ ገንዘብ አልቀበልም አልኳቸው። ቀስ በቀስ ያመንኳቸው ሰዎች አንድ በአንድ እየሆኑ ጠፉ። ከዛም ባለቤቴ በመኪና አደጋ ሞተ። እኔ ያዘጋጀሁት ኮንፈረንስ ላይ ለመታደም እየመጣ ባለበት ጊዜ ሁሉንም ነገር አጥተሻላ አላት ሉቃስ። ከጭንቅላቴ በስተቀር አለች በእርጋታ። እናም ከድምፄ ጭንቅላቱን በእርጋታ ነቀነቀ። አንድ ውል ላቀርብልሽ ፈልጋለሁ አላት። ኤቭሊን ቅንድቧን ከፍ አደረገች። ምን አይነት ውል? እንድታስተምርኝ ይፈልጋለሁ። የእውነት እንድታስተምርኝ ይፈልጋለሁ። ልክ በኮሌጅ ታስተምሪያቸው ከነበሩት ተማሪዎች መሃል አንዱ እንደሆንኩ ቆጥረሽ ወደ ኋላ እንዳትይ፣ እንደምሰበር አድርገሽ እንዳትቆጥሪኝ፣ የምታውቂውን ነገር ሁሉ መማር እፈልጋለሁ። በስሜ የተነሳ ሳይሆን በምሰራው ሥራ ሰው መሆን እፈልጋለሁ። በጥንቃቄ ተመለከተችው። በአይኖቹ ውስጥ አንዳች የተለየ ነገር ነበረ። እምቢተኝነት ወይም እብሪተኝነት አይደለም። ካንተ የሚጠበቀው የስምምነት ክፍል ምንድን ነው? አልተውም። ምንም ያህል ከባድ ቢሆን በወድቅ ደግሜ እጽፋለሁ፣ ደግሜ እማራለሁ። ምንም ቢመጣ ምን አላቆምም። ኤቭሊን ላፍታ ያህል ጸጥ ብላ አቆመች። ከዛም እጇን ዘረጋችለት። እንግዳውስ ተስማምተናል። ተጨባበጡ። የዛን ዕለት ሳምንት ነገሮች በይበልጥ ሰፉ። ኤቭሊን እቅድ አወጣች። በፈተና ላይ የተመረኮዘ ሳይሆን በመግባባት ላይ የተመረኮዘ። ሉቃስ የባልዲዊን ሂውስ ሞሪሰንን መጽሐፍ አነበበ። በዛም ላይ ተንተርሶ ኢሴ ከመጽሐፍ ፋንታ የተሰማውን መጽሐፍ ጀመረ። ሲስተሙን፣ ኢፍትሐዊነቱን ራሱን ጠየቀ። ሁልጊዜ ማታ በሐሳቦች የተሞሉ ማስታወሻዎችን ይሰጣታል። እርሷም ሁልጊዜ ማታ የበለጠ በጥልቀት እንዲቆፍር ከሚያደርገው ጥያቄ ጋር ትመልስለታለች። ትምህርት ቤቱ እስካሁን የሚያውቀው ነገር የለም። ለተቀሩት ግን ሉቃስ ነገሮችን ለማወቅ እየጣረ ያለ ሰው ነው። በውስጡ ግን አንዳች ትልቅ ነገር እየተፈጠረ ነበረ። ከጥቂት ቀናቶች በኋላ ሉቃስ ለምሽት ጥናት ከአዲስ ሰው ጋር መጣ። ይቺ ፕሪያ ትባላለች አላት። በባዮሎጂ ክላስ ውስጥ ናት። በመጽሐፍ እርዳታ ትፈልጋለች። ኤቭሊን ፈገግ አለች። ክላስ እየሆንን ነው አለች። ሌሎች በርካታ ተማሪዎች ቀስ እያሉና በጥንቃቄ መምጣት ጀመሩ። በትምህርት ቤት ውስጥ ያለ የሆነ ሰው ተማሪዎችን እያገዘ ነው የሚለው ወሬ ተዛመተ። ግሬድ እየሰጠ እየዳኘ ሳይሆን እያስተማረ ነው። የተተወው ቤተ መጻሕፍት ምስጢራዊ የመማሪያ ክፍላቸው ሆነ። ያነባሉ፣ ይጽፋሉ፣ ይከራከራሉ፣ ይጯጯሃሉ። ቆንጆ ነበረ፣ ግን ደግሞ አደገኛ። አንድ ቀን ከሰዓት ኤቭሊን ወደ ቢሮ ተጠራች። ረዳት ርዕሰ መምህርቷ በአዛዥነት ድምፅ ተናገረቻት። ሚስ ዋለስ፣ የሚያሳስብ ነገር እየደረሰን ነው። ወላጆች ለምን ልጆቻቸው ከጽዳት ሰራተኞች ጋር ጊዜያቸውን እያሳለፉ እንደሆነ እየጠየቁ ነው። የተለመደ አይደለም፣ እያስተማርኩ ነው ስትል ቀለል አድርጋ መለሰችላት። በዚህ የተረጋገጠልሽ መምህርት አይደለሽም። በሥራ መግለጫሽ ላይ ይሄ የለም። ኤቭሊን አፈጠጠችባት። የልጆችን ሕይወት መታደግም የለም፣ ግን እርሱንም አድርጌያለሁ። ረዳት ርዕሰ መምህርቷ አልመለሰችላትም፣ ግን ኤቭሊን ምን ሊከተል እንደሚችል አውቃለች። ሉቃስ ወሬውን በማግስቱ ሰማ። አቁም ያሉሽ? አሁን እብደት ነው። አንቺ ሰዎችን እየረዳሽ ነው። አውቃለሁ ስትል አቋረጠችው። ግን ሲስተሙ የሚያደርገው እርሱን ነው። የተሰበረውን አይደለም የሚያጠቁት፣ የሚሰራውን ነው የሚያጠቁት። በዛ መንገድ የማይሰራ ከሆነ ሉቃስ እጁን ጨበጠ። ለአባቴ እነግረዋለሁ፣ ወደ ቦርድ ሄዳለሁ፣ ወደ ህዝብ ወጣለሁ። አሁን አይሆንም አለች ኤቭሊን ጠበቅ አድርጋ። መጀመሪያ በራስህ ለመቆም ድምፅ ጠንካራ መሆን አለበት። በአባትህ ስም ሳይሆን በራስህ። ጭንቅላቱን ነቀነቀ። ገብቶታል። አብዮቱ ከወዲሁ ተጀምሯል። አትላንታ ክረምት ገብቷል።
ንጋቱን በጭጋግና በዝምታ ቀብቶታል። የትምህርት ቤቱ መተላለፊያ ቢጨልምም በሉቃስ ውስጥ ግን ሊገልጸው ያልቻለው አንዳች ነገር በርቷል። አንድ ቀን ጠዋት ኤቭሊን ባረጀው ቤተ መጻሕፍት አገኘችው። እንዲቀመጥ አደረገችው። አሁን ማንም ሰው የማያስተምረውን አንድ ነገር የምነግርህ ጊዜ ደርሷል። ሉቃስ ወደፊት አሰግጎ ተቀመጠ። እያዳመጥኩሽ ነው። ምስጢሩ ያለው በግሬዶች ውስጥ ወይም በመማሪያ መጽሐፍ ውስጥ ወይም በምታገኘው ዲፕሎማ ውስጥ አይደለም። የእውነተኛ ትምህርት ምስጢሩ ለውጥ ነው። ብዙ ሰዎች የሚማሩት ለማለፍ፣ ለመኖር፣ የሆነ ሰው የነገራቸውን ለመድገምና እርሱም በቂ እንደሆነ ተስፋ ለማድረግ ነው። ነገር ግን በዚህ መንገድ አትለወጥም። የምትለወጠው በውስጥ ያለ ነገር ተሰብሮ የበለጠ ጠንካራ ሆኖ ዳግም ሲገነባ ነው። አንተ ያንን ሂደት ጀምረዋል። ግን እውነተኛ ትምህርት ምን አይነት ስሜት እንደሚፈጥር መማር አለብህ። የተመሰቃቀለ ነው፣ አሰቃይ ነው፣ የግል ነው፣ ግን እውነተኛ ነው። በሰማያዊ መጠረዣ የተያያዘ የቆየ መጽሐፍ ሰጠችው። ይህ አድኖኛል አለች። ዘ ሶርስ ኦፍ ብላክ ፎክስ፣ የጥቁር ሕዝቦች ነፍስ፣ በደብሊው ኢቢ ዱቦይስ የተጻፈ መጽሐፍ ነው። ሁሉም ነገር ባጣው ጊዜ አነበብኩት። መልሶ አወጣኝ። ሉቃስ ሽፋኑን ከፈተው። ማርጂኖቹ በእጅ በተጻፉ ማስታወሻዎች ተሞልተዋል። ይህንን እየሰጠሽኝ ነው? እንደምትጠብቀው አምናለሁ። ለምን እኔን? ኤቭሊን ተመልሳ ተቀመጠች። ምክንያቱም የዛን ዕለት ሳይህ እብሪተኛ አልነበርክም፣ እየሰመጥክ ነበር። በውስጥ ያለ የሆነ ነገርህ ደግሞ ገና መኖር ይፈልግ ነበረ። ሉቃስ መጽሐፉን አጥብቆ ያዘው። እያንዳንዱን ቃል አነበዋለሁ። ከዛም የተጨበጠ ነገር እጽፋለሁ። ለእኔ አይደለም፣ ለአንቺ። ለመሄድ ቆመች። ከመሄዷ በፊት ሞልወያዋንና ባልዲዋን አነሳችና ፊቷን አዞረች። በሚቀጥለው ጊዜ ሰው በትምህርትህ እንዴት ነህ ብሎ ከጠየቀ እየተሻሻልኩ ነኝ አትበል፣ የሆነ ሰው እየሆንኩ ነኝ በል። ከሄደች በኋላ ለረጅም ጊዜ በዛው ተቀመጠ። በእጁ መጽሐፍ ይዟል። ደረቱን ከብዶታል። በፍርሃት ሳይሆን ትርጉም ባለው ነገር። ከእንግዲህ ፈተናን ማለፍ ብቻ አይደለም የሚፈልገው፣ ትርጉም ያለው ሰው መሆን ይፈልጋል። የሆነ ነገሩ ተለውጦ ነበረ። ይህንንም ከአረማመዱ መለየት ይቻላል። ከእንግዲህ በትምህርት ቤቱ ውስጥ እንደ ልዑል የሚጓዘው ልጅ አይደለም። አሁን ይልቁንም እንደ ነቃ ሰው ነበር የሚራመደው። አሁንም የሚለብሰው ያንኑ ልብስ ነው። ግን ከዓይኖቹ ኋላ ያለው ክብደት አሁን ልዩ ሆኗል። ባዶ አይደለም፣ ትኩረት የሚያደርግ። ብዙዎቹ መምህራኖቹ ምን ትርጉም እንደሚሰጡት ጠፍቶባቸዋል። የእብሪት ድባቡ አሁን በክፍሉ ውስጥ ጥያቄ ይጠይቃል። ሙሉ ኢሴ ይጽፋል። ለቡድን ሥራዎች ፈቃደኛ ነው። አንድ ቀን በታሪክ ትምህርት ጊዜ እጁን አነሳ። የመማሪያ መጽሐፉ ስለ ባርነት የግርጌ ጽሑፍ አሳክሎ ስላቀረበበት መንገድ መነጋገር እንችላለን። ሙሉ ክፍሉ ጸጥ ረጭ አለ። መምህሩ ራሱ አመነታ። የት ነው እሱን የሰማው ሲል ጠየቀው በጥንቃቄ። ከዱቦይስ፣ ከባልዲዊንና እንዴት ማስተማር እንዳለባት ከምታውቅ ሴት። ማንም ሰው እንዴት መመለስ እንዳለበት አያውቅም። ነገር ግን ያንን ቅጽበት ማንም ሰው አይረሳም። ሉቃስ ራሱን ብቻ አልነበረም እየለወጠ የነበረው፣ ሌሎችንም እያየ ነበረ። በካፍቴሪያ ውስጥ ብቻዋን ሁልጊዜ የምትቀመጠው ዝምተኛ ልጅ ከትምህርት ቤት በኋላ 2 ስራዎችን እየሰራ ግን ሁልጊዜ በሰዓቱ ትምህርት ቤት የሚመጣውን ተማሪ፣ ምርጥ ትምህርት የምትሰጠውን ግን የሚገባትን ክብር ያላገኘችዋን መምህርት። ሌላም ነገር ልብ ብሏል። ሰዎችን በትክክል ማየትን አንዴ እንደተማርክ ምን ያህሎቹ ሳይታዩ እንደሚያልፉ መገንዘብ ትጀምራለህ። ከኤቭሊን ጋር ያለው መማር በየቀኑ ቀጥሏል። የጠዋት ጥልቅ ጥያቄዎች፣ በምሽት ጽሑፎች የሆነ ነገር እየገነባ ነበረ። የተሻሉ ግሬዶችን ብቻ አይደለም፣ የተሻለ ማንነትም ጭምር እንጂ። የሚጽፋቸው ኢሲዎች ይበልጥ ግላዊ፣ ፖለቲካዊና ኃይለኛ እየሆኑ ሄዱ። ኤቭሊን በጠንካራ ፍቅር ታረማቸዋለች። መናገር ብቻ ሳይሆን ከልብህ መናገርም ይሁን። ይህ አረፍተ ነገር ቆንጆ ነው፣ ግን ጥልቀት የለውም። በነፍስ ድጋሚ ጻፈው ትለዋለች። ሉቃስ ደግሞ ደጋግሞ ይጽፈዋል። ሰዎች ስለሚያስቡት ነገር መጨነቅ አቆመ። ግን በእብሪቱ በተነሳ አይደለም፣ ይልቁንም በመጨረሻ ማንን እየሆነ እንደሆነ ስላወቀ ነው። አንድ ቀን ከሰዓት ሉቃስ ሌላ የክፍል ጓደኛውን ወደ ጥናት ስፍራው ይዞ ሄደ። ከዛ ሌላ ብዙም ሳይቆይ ትቶ ቤተ መጻሕፍት ወደ ለውጥ ስፍራነት፣ ወደ አብዮትነት ተቀየረ። ኤቭሊን 5፣ 6 እና 10 ተማሪዎችን እያደረገች ከሥራ ሰዓቷ በኋላ ማስተማር ቀጠለች። መጽሐፍ ብቻ አልነበረም የሚማሩት፣ ማሰብም እንጂ። በአንድ ወቅት ችላ የተባሉ መጽሐፎች ቅዱስ ጽሑፎች ሆኑ። ጥቅሶች እንደ ጦር ቀረርቶች መጋራት ጀመሩ። ስለ ስቃይ ዝም ካልክ ይገድሉሃል። እንደወደድከው እንደተደሰትክበት ተናገር።
አዝራ ኔል ሆርስተን የነጻነት ተግባሩ ሌሎችን ነጻ ማድረግ ነው። ቶኒ ሞሪሰን የጥናትና የመማሪያ ክፍለ ጊዜ ብቻ አልነበረም፣ ማንቂያም ነበረ። ግን ሁሉም ሰው በዚህ ደስተኛ አልነበረም። በአንድ ዝናባማ ቀን ከሰዓት ኤቭሊን ወደ ቢሮ ድጋሚ ተጠርታ ሄደች። ቅሬታ እየመጣብን ነው አለቻት ረዳት ርዕሰ መምህርቷ። በይፋ ከተፈቀደው በላይ የሆኑ ተማሪዎችን እየሰበሰብሽ ነው። እያስተማርኩ ነው። እርሱ ያንቺ ሚና አይደለም አልኩሽ። ምናልባት ሊሆን ይገባዋል ኤቭሊን መለሰች። ሚስ ዋለስ ይህንን ተግባርሽን እንድታቆሚ መጠየቅ ይኖርብናል። ሌላ ቃል ሳትናገር ቢሮውን ለቃ ሄደች። በማግስቱ ጠዋት ሉቃስ አወቀ። አቁም ያሉሽ በድጋሚ ፈርተዋል። ምንድን ነው የፈሩት? አቅም የሌለው ሰው ተማሪዎች እንዴት እውነተኛ አቅምን ማግኘት እንደሚችሉ ማስተማሩን። እናገራለሁ፣ ወደ ህዝብ እወጣለሁ አላት። አይሆንም አለችው። የፈጠሩት ለውጥ ለዘላለሙ ተደብቆ እንደማይቀር ተሰምቶታል። ከጠበቀው በላይ በፍጥነት እየሆነ ነበረ። በዓመቱ ውስጥ ያገኘውን ኤ ግሬድ ይዞ አንዴ እንኳ ለአባቱ ለማሳየት ፈለገ። እንዲያጸድቅለት አይደለም፣ ለእውነቱ ሲል። ቻርለስን ከአዲሷ የኤሌክትሪክ የስፖርት መኪና አጠገብ ቆሞ አገኘው። አባዬ አንድ ነገር ላሳይ እፈልጋለሁ። ቻርለስ አሰሳ አደረገው። ቅንድቡን ከፍ አደረገና ይህ ቀልድ ነው? እውነተኛ ጽሑፍ ነው። ከእንግሊዝኛ ክፍል ይህ አምጥቻለሁ። ሉቃስ፣ ይህ የዕለት ተዕለት ማስታወሻ መግቢያ ነው። ሰው ስለ ስሜቱ የሚጽፈው ትምህርታዊ አይደለም፣ ስሜታዊ ነው። ስለ እድገትና ስለ ትምህርት ነው። ቻርለስ ወረቀቱን ወረወረው። እንደዚህ እንድትጽፍ ማን ያስተማረ? ሉቃስ አመነታ። ከዛም በግልጽ እንዲህ አለ፣ ኤቭሊን ጽዳቷ። ዝምታ ሆነ። ቻርለስ ወደፊት ተራመደ። ድምፁ ዝቅ ያለና በመርዝ የተሞላ ነበረ። እያልከኝ ያለኸው ወለል ከሚያጸዳ ሰው ጋር እየተማርኩ ነው? በፊት ፕሮፌሰር ነበረች፣ አሁን የወደቀች ሴት ናት። ሉቃስ እጁን ጨበጠ። አንተ አድርገህልኝ ከምታውቀው የበለጠ ነገር እርሷ አድርጋልኛለች አለው። ይችን ሴት ማየትህን ካላቆምክ ሁሉንም ነገር ታጣለህ ሲል ቻርለስ አስጠነቀቀው። ገንዘብ፣ መኪና፣ ስምህን፣ ትክክለኛ ማንነቴን ለማወቅ ምናልባት ሁሉንም ነገር ማጣት ሳይበጀኝ አይቀርም። ቻርለስ አፈጠጠበት። በማግስቱ ጠዋት ኤቭሊን ያለምንም ማስጠንቀቂያ እዚህ ያለሽን ስራሽን ስለጨረሽ ዕቃሽን ሸክፊ ተብላ ተባረረች። በሩ ድረስ በአጃቢ ስለነበር የተወሰደችው ሉቃስን መሰናበት አልቻለችም። ሉቃስ በኮሪደሩ ላይ ፈለጋት። ባልዲዋ ባዶውን ነው። ኮቷም የለም። መተንፈስ ያቃተው መሰለው። ውጤቶቹ ድጋሚ ማሽቆልቆል ጀመሩ። ጠፍቶት ሳይሆን በውስጡ ያለው እሳት ጠፍቶ ስለነበረ ነው። እንደ ጣረ ሞት ነበር የሚራመደው። ቤተ መጻሕፍቱ አሁን ባዶ ነው። በመጨረሻም ከባዱ ምት ደረሰ። የማስታወቂያ ሰሌዳው ላይ መግለጫ ወጣ። የዓመቱ የትምህርት መዝጊያ የንግግር ውድድር ይላል። ርዕስ በሕይወት ውስጥ ማሸነፍ ማለት ምን ማለት ነው የሚል። ሉቃስ ወረቀቱ ላይ አፈጠጠ። ከዛም ወደ ቤቱ ሄዶ ሌሊቱን ሙሉ ሲጽፍ አደረ። ለእውቅና አይደለም፣ ለውጤትም አይደለም፣ ለእርሷ ነበረ። የዓመቱ የመጨረሻው አሳይመንት ነበር። አደጋውም ከፍ ያለ ነው። ነፃ የትምህርት ዕድል፣ ለዩኒቨርሲቲዎች ሊነገርለት የህዝብ እውቅና የማግኘት ልዩ ልዩ ዕድሎች አሸናፊው ሰው ይኖረዋል። ለብዙዎቹ ሌሎቹ ተማሪዎች ይህ ነገር ሊያነሳሳቸው ይችላል። ነገር ግን ለሉቃስ ነገሩ ሌላ ነበረ። ጦርነት ነበር። የዛን ዕለት ጠዋት ኤቭሊን በበጀት እጥረት በሚል ሰበብ በተድበሰበሰና ባልጮኸ መንገድ መባረሯን አወቀ። ሉቃስ ብቻውን ካፍቴሪያ ውስጥ ተቀመጠ። እጁ እየተንቀጠቀጠ በእርሷ እርማቶች፣ ጥያቄዎችና ቃላቶች የተሞላውን ማስታወሻ ደብተር ከፈተው። መማር መለወጥ ነው። ኩራት እንደ መጠበቂያ የለበሰ ወጥመድ ነው። አዲስ ሰው ለመሆን ፍቃድ አያስፈልግም። ማስታወሻውን ዘግቶ አዲስ ከፈተና ጻፈ። ለውጤት ለጭብጨባ አይደለም፣ ለእውነቱ ሲል። የንግግር ውድድሩ ምሽት ደረሰ። አዳራሹ በሰው ጢቅ ብሎ ነበረ። ውድ ልብሶች የለበሱ ወላጆች፣ ጽድት ብለው የለበሱ ተማሪዎች። ሉቃስ ከመጋረጃው ጀርባ ቀለል ያለ ጥቁር ሰማያዊ ሸሚዝና ጥቁር ጂንስ ለብሶ ቆሟል። ስሙ ተጠራ። ወደ መድረኩ ሄደ። ክፍሉ ጸጥ አለ። ታዳሚውን ተመለከተና ጀመረ። ስሜ ሉቃስ ሬድ ይባላል። አንዳንዶቻችሁ ወርቃማ ትኬቱን ያባከነው ልጅ፣ ደንታ የሌለው የሚወድቀው ልጅ በሚል ታውቁኛላችሁ። ሁሉም ነገር ሞልቶታል ይሉኛል። ግን ለእኔ ትልቅ ቦታ ያለው አንድ ነገር የለኝም። በእኔ ያምንብኝ የነበረ ሰው፣ እርሷ ወደ ሕይወቴ እስከመጣች ድረስ። ንግግሩን ቆም አደረገ። መምህሬ አልነበረችም፣ ቢያንስ ሕጋዊ በሆነ መንገድ። እኔን ለመርዳትም አልተከፈላትም። ቢሮም ስልጣንም የላትም። ሞልወያ ብቻ። በቁጣዬ ውስጥ እኔን ማየት የሚችል ትልቅ ልብ ብቻ ነበር ያላት። ታዳሚውን አሰሰው። በመስመሮች መሃል እንዴት ማንበብ እንዳለብኝ አስተምራኛለች። በመጽሐፎች በሕይወትም ውስጥ ያለውን እንዴት መጻፍ እንዳለብኝ
እንዴት ማሰብ እንዳለብኝ፣ እንዴት ማዳመጥ እንዳለብኝ ሁሉን አስተምራኛለች። የዚህን ትምህርት ቤት ወለሎችን ብቻ አይደለም ያጸዳችው፣ ጭንቅላቴ ውስጥ ያለውን ጭጋግም አጽድታልኛለች። ድባቡ ተቀየረ። ሰዎች ወደፊት አሰገጉ፣ ግን ተባረረች። ዝም እንድትል ተደረገች። ምክንያቱም ሲስተሙ ከታች ያለ ሰው እውነተኛ ለውጥ ማምጣት ሲጀምር ማየት ስለማይወድ ነው። ስለዚህ ዛሬ የምናገረው እናንተን ለመማረክ አይደለም፣ የምናገረው እርሷን ለማክበር ነው። ማስታወሻውን ከፍ አድርጎ ያዘው። መማር ማለት መለወጥ ማለት መሆኑን ነግራኛለች። እውነተኛው ማሸነፍም ሀብታም ወይም ኃያል መሆን አይደለም፣ ካለፈ በኋላ እንኳ ሲታወስ የሚኖር ሰው መሆን ማለት ነው። ከዛም ድምፁ ተለሳለሰ። አሁን እዚህ ላትኖር ትችላለች፣ ግን በምናገረው ቃል ውስጥ ሁሉ አለች። ስለዚህ በህይወት ውስጥ ማሸነፍ ማለት ምን ማለት ነው? መንቃት ማለት ነው። ስምህንና የራስህን እውነት አግኝተህ ሌሎችን ለማንሳት መጠቀም ነው። ዝምታ ሆነ። ከዛ አንድ ሰው አጨበጨበ። ከዛ ሌላ ተከተለ። ከዛም ክፍሉ በጭብጨባ ተጥለቀለቀ። ቆመው አጨበጨቡ። እንባዎች ፈሰሱ። አንዳንድ መምህራኖችም እያለቀሱ ነበረ። ከክፍሉ ኋላ ጸጉሯን በሻርፕ የተጠቀለለችና ዝም ያለች ሴት አይኖቿን እየጠረገች ነበረ። ፈገግ አለች። ኤቭሊን ነበረች። እርሱ እንደ ኮከብ ሲያበራ ለማየት ነበር የመጣችው። ሉቃስ የዛን ዕለት ማታ አባቱን ሪድን አልነበረም፣ የራሱ ስም ነበር የሆነው። ንግግሩን የሚያሳየው ቪዲዮ በፍጥነት ተሰራጨ። መጀመሪያ በተማሪዎቹ አማካኝነት፣ ቀጥሎ በተመራቂዎቹ፣ ከዛም በጋዜጠኞች እጅ ገባ። የቢሊኔሩ ልጅ ሕይወቱን ስላዳነችለት ለትምህርት ቤት ጽዳት ሰራተኛ እውቅና ሰጠ። ይህ ርዕስ ከአባቱ ኩባንያ ስም በበለጠ በሰፊው ተሰራጨ። ኤቭሊን በየኮሌጁ እየተጠራች ንግግር እንድታደርግ ተጋበዘች። ቀጥሎም የማስተማር ሥራ ዕድሎች መጡላት። በሮች ዳግም ተከፈቱላት። በሥራ ማመልከቻዋ ሳቢያ ሳይሆን ከእንግዲህ ችላ ሊባል ባልቻለ እውነት ሳቢያ። ሉቃስ እያንዳንዱን ክፍል አለፈ፣ በሐዘኔታ ሳይሆን በዓላማ። ትልልቅ ኮሌጆች ጥሪ ቢያቀርቡለትም እሱ ግን በማህበራዊ ፍትህና ትምህርት ላይ የሚያተኩር የአካባቢው ትንሽ ኮሌጅን መረጠ። ለምን ተብሎ ሲጠየቅ ምክንያቱም እርሷ እንዳስተማረችኝ ማስተማር ስለምፈልግ ነው። ማንም ለመታየት የማይጠይቅበት አይነት ቦታን ለመገንባት ሲል ይመልሳል። ሉቃስ ኢንቨሎፕ ይዞ በአንድ መካከለኛ ቤት በረንዳ ላይ ሲቆም ፀሐይ በአትላንታ ሰማይ ላይ ከፍ ብላ ወጥታ ነበረ። ኤቭሊን በሩን ከፈተችለት። የተደነቀች ትመስላለች። እዚህ ድረስ መምጣት አልነበረብህም። ነበረብኝ ሲል ሉቃስ መለሰ። ኢንቨሎፑን ጥቅሉን እየሰጣት በውስጡ የሃይስኩል ዲፕሎማው አለ፣ በኮሌጅ ተቀባይነት ያገኝበት የምስክር ወረቀትና ሌላም ነገር አለ። በእጅ የተጻፈ ፕሮፖዛል። የሆነ ነገር መጀመር እፈልጋለሁ አለ። ማዕከል ነገር፣ እኔ እንደተማርኩት ሰዎች መማር የሚችሉበት አይነት ቦታ፣ በታማኝነት በጥልቀት ያለ ህፍረት የሚማሩበት ስፍራን መገንባት ይሻለሁ። ኤቭሊን ኢንስቲትዩት ልለውም እፈልጋለሁ። ኤቭሊን ፊደሎቹን አንብባ ቀና ብላ አየችው። አይኖቿ በእንባ ሞልተዋል። ለምን እኔን? ምክንያቱም እኔ አሁን የሆንኩት ነገር ሁሉ ከአንቺ ጋር ነው የሚጀምረው፣ አብረን የምንሰራው ከሆነ ብቻ ስትል አንሾካሾከችለት። ሁሌም። ከወራቶች በኋላ የኤቭሊን ኢንስቲትዩት በሩን በከተማው መሃል በሚገኝ ቦታ ላይ ለማህበረሰብ ለውጥ ማዕከል በሩን ክፍት አደረገ። ክላሶች፣ ስልጠናዎች፣ የረፋድ ምሽት የጽሑፍ ሰርክሎች ሁሉ የሚገኝበት። የመጽሐፍ ችግር ያለባቸው ልጆች አሁን ሁለተኛ ዕድል አግኝተዋል። ኤቭሊን ቾክ ይዛ መጽሐፍ ይዛ ከነጻነት ጋር በድጋሚ ማስተማር ጀመረች። ሉቃስ የማዕከሉን ፕሮግራሞች ይመራል፣ ግን መማሩን አቁሞ አያውቅም። ከተማው ልብ አላቸው። ሽልማቶች መጡላቸው፣ አርቲክሎች ተከተሉ። ግን እውነተኛው ሽልማት የመጣው የ12 ዓመት ልጅ በመታገል ላይ ያለ ለኤቭሊን ማስታወሻ ሰጥቷት ይህ ስፍራ ለመጀመሪያ ጊዜ ጎበዝ እንደሆንኩ እንዲሰማኝ ያደረገኝ ባለ ጊዜ ነበር። የዛን ዕለት አለቀሰች። ሉቃስም አለቀሰ። ቻርለስን በተመለከተ በተቋሙ የመክፈቻ ዕለት ድምፁን አጥፍቶ መጥቶ ነበረ። ከኋላ ቆሞ ልጁ ስለ ፍትህ፣ ስለ ትህትናና ስለ መዳን ሲያወራ ተመለከተ። ከክስተቱ በኋላ ውጭ ተገናኙ። አለቅሳለሁ ብዬ አልጠበቅኩም ሲል ቻርለስ አመነ። ይቅርታ አደርግልሃለሁ ብዬ እኔም አልጠበቅኩም አለ ሉቃስ። ተቃቀፉ። እንደ አባትና እንደ ወራሽ ሳይሆን እንደሚሞክሩ ሁለት ሰዎች። ዓመታቶች አለፉ። ተቋሙ አደገ። አንድ ቀን ማታ ሉቃስ በድጋሚ መድረኩ ላይ ወጣ። በዚህ ጊዜ ለብሔራዊ ትምህርት ሽልማት ነበረ። ማይክሮፎኑን ያዘ። በሁሉ ነገር ይወድቃል ብለውኝ ነበረ። ሕይወቴን የቀየረ አንድ ነገር እስከተማርኩ ድረስ። ታላቅነት ከመታየት አይመጣም፣ ሌሎችን ከማየት ይመጣል። አንዳንድ ጊዜ በደንብ የሚያስተምራችሁ ሰው ሱፍ የለበሰ ላይሆን ይችላል።
ሞልወያ የያዙት ሊሆኑ ይችላሉ። ስሟ ኤቭሊን ዋላስ ነው። ውጤቶቼን ብቻ አይደለም ያዳነችው ነፍሴንም ጭምር እንጂ። በሚያነቃቁ ድምጻቸው ለማይሰሙት ድምጽ በሚሰጡ ታሪኮች ካመናችሁ ከዚህ ስር ያለውን ቻናል ሰብስክራይብ አድርጉ። የጨረሳችሁትም ጨርሰናል በሉ። ሌሎች አያል ታሪኮች እየመጡ ነው። አብራችሁን እንድትቆዩ እንፈልጋለን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ